አምልኮ ማርያም በመንፈስ ቅዱስ አማካኝነት ለመለኮት እሷም እንደሆነች እንደተቀየረች ወደ መለኮትነት ወይ ደግሞ ከእንግዲህ ከስላሴ አንዱ አካል ማለት ነው እንግዲህ የምትመለክ የሆነች ሆናለች ማለት ነው እያልከን ያለው እና ለዚህ መንፈቅና ፕሊስ ማስረጃ ካለ ይሄን ጥያቄ ይሄ ነው እዚህ ጥያቄ ላይ ማስረጃን ክሊር አድርገህ አቅርበን። ኦኬ የዮሐንስ ወንጌል 10 ላይ እኮ ነገርኩህ። መንፈቅና ጥላቻ ተሞልተሃል ዳኒ። መጀመሪያ አንተ ጥላቻ ተሞልተሃል። ልትደበቅ ትለኛለህ፣ መንፈቅና ትለኛለህ። ወንጌል እንደዚህ አይሰበክም። አሁን ግን የዮሐንስ ወንጌል 10 ላይ እሱ ራሱ አማልክት ይላታል እያልኩህ ነው። አማልክት ከሚባሉት አምላክ ለአንድ ነው፣ ሲበዛ አማልክት ነው። አማልክት ይላታል እያልኩህ ነው ዮሐንስ ወንጌል 10 ላይ። ሲቀጥል ቅዱስ ገብርኤል አዳምጠኝ። ሲቀጥል ቅዱስ ገብርኤል አዳምጠኝ እንጂ ልጨርስልህ እኮ አስቀምጬልሃለሁ። ህፃን ጨዋታ እናድርገዋ በመሀል እየገባህብኝ። አይ አስቀምጬልሃለሁ። ሀሳብ አንስተህ ሳንቋጨው አትሂድ። ይህንን ሀሳብ ደግሞ እናወራበታለን። አሁን የጠየቁ ጥያቄ ምንድነው? እሱ መንፈስ ቅዱስ በእሷ ላይ መጥቶ መለኮት አድርጓታል ላልከው ለዚህ ትምህርት መጽሐፍ ቅዱሳዊ ማስረጃ ስጠኝ። መለኮት ስለመሆኗ ምን መጽሐፍ ቅዱሳዊ ማስረጃ ስጠኝ። ከአንተ ሳይሆን ከእግዚአብሔር ቃል ማለት ነው። ቃል የመጣላቸውን አማልክት አላቸው የሚል እኮ ሰጥቼ ነበረ ዳንዬ። ምናልባት አልተረዳኸኝ ከሆነ አላውቅም። ቃል የመጣላቸውን አማልክት አላቸው፣ አምላክ አላቸው እያለህ ነው። ከዚህ አሻሽዬ ደግሞ አሁን የጠየቁት ለሰጠው ማስረጃ እኮ ነው የምነግርህ ወንድሜ። መጀመሪያ መንፈስ ቅዱስን ጨርስ። መንፈስ ቅዱስ በእሷ ላይ ስለመጣ እና መንፈስ ቅዱስ አልተሞላችም የሚል ነው ሀሳብህ። አንተ ግልጽ አድርግልኝ እስኪ። ምናልባት እኔ ካልገባኝ አንተ የምትለው መንፈስ ቅዱስ አልተሞላችም ከሆነ መሞላቷን ላሳይህ። መንፈስ ቅዱስን ከተሞላች ደግሞ ያ አምላክ መንፈስ ቅዱስ ስላደረባት አምላክ ናት እያልኩህ ነው ወይስ መንፈስ ቅዱስ አምላክ አይደለም እሷ ላይ ሲያደር? አንዴ ወዳጅ ይሰማል። መንፈስ ቅዱስ መለኮት አድርጓታል የሚል ንግግር ነበር ስትናገር የነበረው። አይ አይደለም፣ መንፈስ ቅዱስ ተሞልታለች ነው። ትሰማለች። መለኮት አድርጓታል ሳይሆን መንፈስ ቅዱስ ሲያድርባት ከመንፈስ ቅዱስ ባህሪ ተካፋይ ሆናለች። እኛ ሁላችንም የእግዚአብሔር የባህሪው ተካፋይ ነን ሁላችንም እና የመንፈስ ቅዱስ ባህሪ ተካፋይ ናት። እሱ አድሮባታልና ከሶስቱ አካል አንዱ የሆነው መንፈስ ቅዱስ ስላደረባት ከመንፈስ ቅዱስ ባህሪ ተካፋይ ስለሆነች አምላክ ሊያስብላት ይገባል ነው እያልኩ ያለ ወንድሜ እንጂ እሷ ራሷ መለኮት ናት ግን አላልኩም። ምናልባት ተሳስቼም ከሆነ ይቅር በለኝ እንጂ እንደዛ አይደለም የኔ ሐሳብ። እሺ ተሳስተ ከሆነ ይቅር እንልሃለን። ያልከው ሊትራሊ ያን ስለነበር መለኮት ሆናለች ሳይሆን ከመንፈስ ቅዱስ ባህሪ ተካፋይ ናት። ከእግዚአብሔር ባህሪ የመለኮቱ ባህሪ ተካፋይ ናት ነው አይደለችም ካልከኝ የመጽሐፍ ቅዱስ ቃል እሰጣለሁ። የመለኮቱ ባህሪ ተካፋይ ነን እኛም ይላል እንኳን እመቤታችን ማለት ነው። እሺ ወንድምነት ብትጽፈው አሪፍ ነው ከቻልክ ያለህበት ቦታ ላይ። አሁን እንደዚህ አይነት ነገሮች በጣም በቃ ያስተማርከን ነገር እሱ ነው። መጽሐፍ በጣም ሶ ኢምፖርታንት እና የሚመች ቦታ ላይ ኮንክ የሚለውን ነገር ብትጽፍልን ለውይይት እንዲመቸን ሰውም እንዲረዳ ሰውንም እንዳናደርግ። ምክንያቱም ያወራውን ወሬ ድጋሚ ነው የምጠይቀው እና በኋላ ላይ ደግሜ ስጠይቀው እንዳወራ እርግጠኛ ነኝ፣ ያን እንደተናገረ እርግጠኛ ነኝ። ስላልተጻፈ ግን ይክደዋል እና ወይ ደግሞ ረስቶት ሌላ ነገር ያወራል እና ትችላለህ ወንድምነት አለ። እምነት አይረሳም እኮ ችግር የለውም። ካጠፋሁ መለኮት ናት ብዬ ከሆነ አጥቻለሁ አልኩህ አለ እምነት። ያው መጽሐፍ ጀምራለሁ ፕሊዝ። ባይ ዘ ወይ በጣም ወሳኝ ነገር ነው ያስተማርከን ጌታ። በጣም በቃ ወሳኝ ማለት ነው። ወረቀቷ በጣም ብዙ ነገር ነው የሚያቀለው። በጣም ብዙ። እሺ ኦኬ። ስለዚህ ወንድማችን ማርያምን አመልካታለሁ ማለት ነው። ኦኬ አዲስ ቴዎሎጂ ስለሆነ የሚናገረው ምናልባት አዲስ ዶክትሪን ፈጥሮ ነውና ምናልባት አዲስ ነገር ስለሆነ እንትን ብንለውስ ማለት በደንብ ያዳብረውና ሐሳቡን ይሄ ኦርቶዶክስን የሚያወክል ሐሳብ ስለሆነ ማለት ነው። አዲስ ነገር ነው እየተናገረ ያለው። ሐሳቡን ሰብሰብ አድርግቶ
ከዛ በኋላ በምን መልኩ ማርያም እንደምትመለክ ያስረዳን አይሻል? ምክንያቱም እኛን አልሰማነውም፣ እኔ አልሰማሁም፣ እናንተም ሰምታችሁ አታውቁም። እንዳይነቁ ከኦርቶዶክስ አስተምሮ ወይ ቤተክርስቲያን እንደዚህ ሲባልም ሰምታችሁ አታውቁም። ይህ ልጅ አዲስ ነገር ነው ይዞ የመጣው። እንደ አዲስነቱ ደግሞ በአዲስ መልኩ ብታዩ ጊዜ ባታጠፉ ወይ ነው። ኦኬ ቆይ እሺ፣ ተታወራላችሁ። እሺ ማርያምን እኔ የምነግራችሁ እውነተኛ የአምልኮት ስርዓትና እውነተኛ ቃል ነው። ምክንያቱም የመለኮት ባህሪ ተካፋይ ነን እና መንፈስ ቅዱስ ደግሞ በእመቤታችን ላይ ሲያድር መንፈስ ቅዱስ አምላክነቱ ይሻራል ማለት አይደለም። እና ይሄ እውነተኛ ትምህርት አይገባንም ካላችሁ ልወጣ እችላለሁ። የቤቱን ፍቃድ እጠብቃለሁ። ኧረ ችግር የለም። መንፈስ ቅዱስ ስላደረባት ነው አይደል ያልከ? ስላደረባት ነው። ስላደረባት ሳይሆን ተዋህዳት ብሎ የሚለውን ቃል ተጠቅመዋል አይደል? ተዋህዳት። አይ ተዋህዷታል። ተዋህዳት ሞልቷታል ነው ያልኩ። ተዋህዷታል ብትለውም ችግር የለውም። መንፈስ ቅዱስ ተሞልታለች ነው ያልኩ። ኦኬ ስላደረባት ወይ ስለተዋህዳት ምን ሆናለች? መለኮት ሆናለች አይደል? የመለኮት ባህሪ ተካፋይ ሆናለች። መለኮት ሆናለች። አሁንም ያላልኩትን እየጻፍክ ነው ወንድሜ፣ ያላልኩትን እየጻፍክ ነው። መለኮት ባህሪ ተካፋለች ማለት እኮ አምላክ ሆናለች ማለት እኮ ነው። ቆይ ችግር የለውም። አሁን እኔ የምለውን አይደለም የምጽፍ አንተ በኋላ እንዳልቀይር አይደል እየጻፍክ ያለ ኤርሚ። የመለኮት ባህሪ ተካፋይ ሆናለች በለው። መለኮት ሆናለች አላልኩ። ኦኬ የመለኮት ባህሪ ተካፋይ ሆናለች። ኦኬ ባህራ አልኩት። ባህሪ አምላክ ዘበጸጋ ሆናለች ነው ያልኩት። ኦኬ አፈቅራታለሁም ብሏል። ጻፍ ትልቁ ሀሳብ ላይ ነው። አፈቅራታለሁ ብሏል። እሱኛው የሚመነጨው ከገብረ ሥላሴ ማርያምን አመልካታለሁ ብሎ የሚለው ከፍቅር የመነጨ ነው። ልክ ነሽ፣ ከፍቅር የመነጨ ነው። ኦኬ የመለኮት ባህሪ ተካፋይ ሆናለች ብለህ ስትል ከመንፈስ ቅዱስ ተካፋይ የሆነችው የመለኮት ባህሪ ምንድን ነው? ለምሳሌ የምትነግረን ካለ ከተካፈላቸው ሙሉ ነው። መንፈስ ቅዱስ ያለውን ባህሪ ተካፋይ ማለት ሙሉን ባህሪ የተካፈለችው ሙሉ ነው። እግዚአብሔርን ባህሪ ተካፋይ ሲሆን ሙሉን ነው የሚካፈል እንጂ የሚቀነስ ነገር አለው እንዴ? ባህሪ ሙሉን ነው። የሰው ባህሪ ሰው ነው። የመንፈስ ሙሉን ነው ተካፋይ የሆነችው። ምክንያቱም ተካፋይ ነች ብለህ ስትል ምንድን ነው የተካፈለችው ነው ብለን ያልነው። የመለኮትን ባህሪ ይህንን የመለኮትን ባህሪ ምንድን ነው የተካፈለችው? የተካፈለችው አለ ወይ ብለን ስንለው ሙሉ ነው የተካፈለችው ብሎናል። ኦኬ ይሄ ማለት ምንም የቀረ ነገር የለም ማለት ነው። በመጽሐፍ ቅዱስ አስተምህሮታችን ግን ልብ በሉ፣ ያካፈለው ባህሪ ያለ እግዚአብሔር ያላካፈለው ባህሪ ያለ፣ የማያካፍለውን ባህሪ ያለ። እሱ ግን ሙሉ ነው ብሎናል። በኋላ ያሳየናል። ኦኬ ሌላ ምትለናል ገብረ ሥላሴ? አይ በቃ እናንተ ስጠይቁኝ መልስ እሰጣለሁ። እንዳልቀይር የተቀበልክ ትጽፋለህ። እሺ የዮሐንስ 10 ነው የጠቀስክልን፣ አማልክት ብሎ ያላቸው ማለት ነው። እሺ አማልክት የተባሉት እሺ እሱ ነው ዋቢ ያርከው መዝሙር መጽሐፍት ላይ ያለው ማለት ነው። ብዙነህ ከኦርቶዶክስ ነው አይደል? ኮሜንትን አይቼ ነው ያስገባው። አይደለሁም ካቶሊክ ነኝ። ፕሮፋይል ቀይሮ ነው ታውቀዋለህ። ብዙነህ አወቁት። ብዙ እንኳን ደህና መጣ። እሺ ወንድምነት አሁን መቀጠል ትችላላችሁ። ይኸው ጽፌያለሁ። እሺ ወንድምነት አንድ 10 ደቂቃ ልጆች ድሮፕ እያደረኩ ነው ትምህርት ቤት እና ችግር የለም። ኦኬ እንግዲህ አሁን ወንድማችን እኔ ድጋሚ አሁን እዚህ ጋር ነው ጥያቄ የምጠይቀህ። የመለኮት ባህሪ ሙሉን የተካፈለችው ነው ብላ ያልከው፣ ሙሉን ተካፋይ ነች ነው ብላ ያልከው፣ ይሄ ማለት በስላሴ አካል ውስጥ ካሉ ከሶስቱ አካላት አንዱ ጌታ መንፈስ ቅዱስ ያለውን ሁሉ ወልድ አለው። ወልድ ያለውን ሁሉ መንፈስ ቅዱስ ማነው? አብ አለው። አብ ያለው ሁሉ መንፈስ ቅዱስ አለው። መንፈስ ቅዱስ ያለው ሁሉ ወልድ አለው። ኦኬ ልክ እንደዚሁ ሙሉን ስትካፈል አብ ያለውን ሁሉ መንፈስ ቅዱስ ያለውን ሁሉ ማርያም አላት። እንደዚህ ልጻፈዋ 100% ትክክል ነው። እሱን ጻፍ። አብ መንፈስ ቅዱስ ያለውን ሁሉ ማርያም አላት ማለት አብ ያለው
ሁሉ የማርያም ነው። ወልድ ያለው ሁሉ የማርያም ነው። ማርያም አላት። ኦኬ ቴንክ ዩ መንፈስ ቅዱስ እና እዚህ ጋር ማርያም ይህን እኮ ነው እኛ ስንል የነበረው ይህንን ነው። በስላሴ አካላት ውስጥ ኦርቶዶክስ ጨምራ 5 አድርሳለች ብለን ነበረ ያለው። 4ኛው አሁን ተገኘ። 5ኛውን በኋላ እንጠይቃለን ማለት ነው። ኦኬ ችግር የለውም። ከቃሎች መንፈስ ቅዱስ ያለውን ሁሉ ማርያም አላት። ማርያም ያለትን ሁሉ መንፈስ ቅዱስ አለው አይደል? በትክክል ወልድ ያለውን የመለኮት ባህሪ ሁሉ ማርያም አላት። ማርያም ያላትን ሁሉ የመለኮት ባህሪ ወልድ አለው ማለት ነው። ታዲያ መንፈስ ቅዱስና አብ ወልድ አንድ ባህሪ ከሆኑ አንድ አምላክ ከሆኑ ምንድን ነው እያልከኝ ያለ ኤርሚ? አይደለም እኮ አሁን መንፈስ ቅዱስን ካልኩ ማለት አብን ራሱ አልኩ ማለት እንዳልሆነ እኮ ታዲያ እየጨረስን ነው። እዚህም ጋር አዎ ወይ አይደለም አንድ አምላክ ከሆነው ጋር ያላት ባህሪ ተካፋይ ናት እያልኩ ስለዚህ ይህንንም ትክክል ብዬ ልጻፍ ወልድ እያልን ቀጣይ ደግሞ አብ እያልን ቀጣይ ደግሞ እንቀጥል እንዴ? ይሄ እኮ ይህን ትክክል ብለህ ካልከኝ በመንፈስ ቅዱስ ውስጥ ያለ የመለኮት ባህሪ በእሷ ውስጥ ካለ እሷም ከሱ እኩል ከሆነች በባህሪ ሙሉን የተካፈለችው ብለኸኛል። እዚህ ጋር ሙሉን ስለሆነ ምንም ሳይቀነስ ሳይጨመር በመንፈስ ቅዱስ ውስጥ ያለ የመለኮት ባህሪ በእሷ ውስጥ ካለ በወልድ ውስጥ ያለ የመለኮት ባህሪ በእሷ ውስጥ አለ። ትክክል ነው ብሎ የሚለው ከዚህ ወስጃለሁ ማለት ነው። እንደዚሁም አብ በወልድ ውስጥ ወልድም በአብ እንዳለ የመለኮት ባህሪው በስልጣን በአገዛዝ በመለኮት አንድ እንደሆነ ሁሉ እንደዚሁም አብም ከመንፈስ ቅዱስ ጋር መንፈስ ቅዱስም ከአብ ጋር እኩል የመለኮት ባህሪ ስልጣን አገዛዝ ባህሪ በመለኮት አንድ እንደሆነ ሁሉ እንግዲህ 4ቱ አካላት ሆነው 4ኛይቱ ገብታለች ማለት ነው። እኛ የምናውቀው እስከዛሬ ድረስ በአብ ውስጥ ያለ የመለኮት ባህሪ ሳይቀነስ ሳይጨመር ሳይቀዳደም ሳይበልጥ በወልድ ውስጥ አለ። እዚህ ጋር ኤርሚ አንድ ላስተካክል። 4 አካላት ያልከው አንተ ነህ። 4 አካላት አላልኩም። 4 አካላት ያልከው አንተ ነህ። 4 አካላት እንዳትጽፍ እኔ ነኝ የጻፍኩት ነው ብዬ የምልህ እኔ ነኝ የጻፍኩት። 4 አካላት አላልኩም። እኔ አሁን ለተናገርከው ነገር ማለት በደንብ ገላጭ የሚሆነውን ነገር እኔ ነኝ የጻፍኩትኝ። አንተ አይደለም እንደዚህ 4 አድርጋ ጻፍልኝ ብለህ ያልከው። ለምንድነው 4 አድርጌ የጻፍኩትኝ? የጠራኸው የሥላሴ ሶስተኛውን አካል የሆነው አምላካችንን ፈጣሪያችንን መንፈስ ቅዱስን ነው። ኦኬ። ስለዚህ እሱ ውስጥ ያለ የመለኮት ባህሪ ሙሉ ሳይቀነስ ማለት ነው እሷ ውስጥ አለ፣ ማርያም ውስጥ አለ ብላል። ሙሉውን ነው ሙሉውን የተካፈለ እዚህ ጋር ሙሉውን ብሎ የሚለው ላምጣ ከመንፈስ ቅዱስ የሆነው ሙሉውን ባህሪ ሙሉውን መለኮታዊ ባህሪ ሙሉውን መለኮታዊ ባህሪ ምን ብላለች? ተካፍላለች እያልከን። ስለዚህ ከመንፈስ ቅዱስ እኩል በመለኮታዊ ባህሪ በትክክል 4 አካል ግን ስላላልኩኝ ይችን አንድ ነገር ጻፍልኝ። 4 አካል ያልከው አንተ ነህ እንጂ እኔ አይደለሁም። እና ወዳጄ አንተ አላልክም ማለት ከጽሁፉ በላይ እኔ እዚህ እየሰማ 700 ሰው እየሰማ እየነገርኩ ነው። አንተ አላልክም 4 ባህሪያት 4 አካላት ብሎ የሚለውን እኔ ነኝ የጻፍኩት። እኔ የጻፍኩበት የራሴ ምክንያት አለኝ። እኛ የምናውቀው በአብ ውስጥ ያለ የመለኮት ባህሪ በወልድ ውስጥ አለ። በወልድ ውስጥ ያለ የመለኮት ባህሪ በመንፈስ ቅዱስ ውስጥ አለ። በመንፈስ ቅዱስ ያለ የመለኮት ባህሪ አንድ ነው። በስልጣን በአገዛዝ በመለኮት አንድ ነው። ኦኬ። ስለዚህ ያለመነጣጠል፣ ያለመቀዳደም፣ ያለመበላለጥ በመለኮት ባህሪ በስልጣን በአገዛዝ በመፍጠር አንድ አምላክ ነው። ኦኬ። እዚህ ጋር ግን መንፈስ ቅዱስ በእሷ ላይ ስላደረባት ተዋህዷታል ብለኛል። ስለተዋሃዳት መንፈስ ቅዱስ ስለተዋሃዳት ከመንፈስ ቅዱስ እኩል የመለኮት ባህሪ አላት። ሙሉ ሳይቀነስ ሙሉን በመንፈስ ቅዱስ ያለ የመለኮት ባህሪ ሙሉን። ስለዚህ አሁን እኔ የምጠይቅህ የመለኮት ባህሪያት ምንድን ናቸው? እስቲ ለምሳሌ የመለኮት ባህሪያት ምን ልበልህ? ንገረኝ። 6 ንገረንና ወደ ጥያቄ ገባ። እኔ አልነግረንም። ኮሜንትም አጥፉ፣ ማንም ሰው እንዳይጽፍ። የመለኮት ባህሪያት ምንድን ናቸው?
እሺ እኔም አልነግርህም እንዴ። ለምን አትነግረኝ? የመንፈስ አንተ ቅዱስ ለምን ነው የማትነግረኝ? መንፈስ ቅዱስ ውስጥ ያለ የመለኮት ባህሪ ሙሉ በሙሉ በእሷ ውስጥ አለ ብለህ ካልክ ካለው ውስጥ ቢያንስ 5ቱን ንገረኝ። እኔም ደግሞ 5ቱን እነግርሃለሁ። አንተ 5ቱን ንገረኝ እኮ። አሁን አንተ የመለኮት ባህሪ እንደዚህ ነው ይሄ አላት ወይ እያልክ ትጠይቀኛለህ። አላት የላትም ትመዝናለህ እንጂ አሁን እኮ ውይይት ሳይሆን ግዴታ አደረግ ነው። 3 ባህሪያቱን ንገረኝ፣ የመለኮት ባህሪያት። ቴንኪው ሪታይ። 3 የመለኮት ባህሪያትን ንገረኝ፣ የተካፈለችው እሷ። ታው ቢኒ አንተ ንገረኝ። የመለኮት ባህሪ ተካፋይ ናት ብያለሁ አይደል ብራዘር? ሙሉን የመለኮት ባህሪ ተካፍላለች ብለህ ካልከኝ በኋላ የመንፈስ ቅዱስን ባህሪያት አታውቀውም እንዴ? አምላካዊ ባህሪውን አታውቀውም? ሙሉውን ስልህ ያ ሁሉ የመለኮት ባህሪ መዘርዘር የሚቻለኝ አይደለም። ነገር ግን አንተ እኮ እኔ 3ቱን ንገረኝ፣ የተካፈለችውን 3ቱን ንገረኝ፣ የተካፈለችውን 3ቱን ንገረኝ፣ 3ቱን ብቻ። ከመለኮት ባህሪ አንዱ ከተካፈለቻቸው ሁሉንም ፍጥረት በእኩል ዓይን ማየት፣ ሁሉንም ፍጥረት ያላድሎ ሁሉንም ፍጥረት በእኩል ዓይን ማየት፣ ለትውልዱ መራራት፣ ይሄ መለኮት ባህሪ ነው። ሁሉንም ፍጥረት በእኩል ዓይን ማየት፣ በአንድ ጊዜ ብዙ ቦታ ላይ መከሰት፣ በሁሉ ቦታ መገኘት ማለት ነው። አዎ እሺ፣ ይሄ ሁሉ ማርያም ጋር አለ ማለት ነው። እሺ፣ 3ኛው መሰወር። ለሰው ዓይን መገለጥ መሰወር፣ መታየትም አለመታየትም መቻል። መሰወር መታየትም በጣም ብዙ ስለሆነ የመለኮት ባህሪ አንተ እንግዲህ ይሄን ልታደርግ አትችልም የምትለው ካለ እዛ ነጥብ ላይ አንሳ። እሺ እኔ እዚህ ጋር እየጻፍኩ ልጠይቅህ፣ ሁሉን ማወቅ የመለኮት ባህሪ ነው አይደለም? ሁሉን ማወቅ የመለኮት ባህሪ ነው አላት ማርያም። ይሄንን 100% መፍጠር የመለኮት ባህሪ ነው አይደለም? የመለኮት ባህሪ ነው። ፍጥረታትን መፍጠር ማለት ነው። ፍጥረታትን መፍጠር የመለኮት ባህሪ ነው አይደል? የመለኮት ባህሪ ነው። ማርያም ይሄ አላት በትክክል። ስንት ፐርሰንት? 100% ልበለው? 100% እንዴ! እሺ ሁሉን ማወቅ የመለኮት ባህሪ ነው አይደለም? ሶሪ ማነው በሁሉ ቦታ መገኘት። እዚህ ጋር ሁሉ ቦታ ትገኛለች ብለኛል። ኦኬ እሺ 100% እሱ። ስለዚህ መለኮት የሚያውቀውን ነገር ሁሉ በሙሉ እሷ ታውቃለች አላልኩም? እሺ መለኮት የሚያውቀው እሷ የማታውቀው ምን አለ? አሁን እዚህ ጋር ነው መለኮት እሷ አማልክት ዘበጸጋ ያልኩበት ምክንያት እዛ ጋር ያውቀውን እሷ የማታውቀው ምን አለ? እዚህ ጋር 100% ብለኛል። ሁሉን ማውቀው እየሰለ አዎ ብለኛል። መለኮት ሁሉን ያውቃል 100%። አዎ ኦኬ። ስለዚህ መለኮት የሚያውቀውን እሷ ታውቃለች አይደል? ታውቃለች። አዎ 100% ነው የምታውቀው አይደል? 100% ስልህ በጸጋ ተረዳ። መጀመሪያ በጸጋ እንትን እንዳንለው በባህሪዋ አይደለም በተሰጣት ነው። ይሄንን ልብ በተካፈለችው ባህሪ ነው አላልከኝ? ሙሉ መለኮታዊ ባህሪ ነው። ተባህሪው ተካፋይ ስለሆነች ተሰጧት ነዋ ተካፋይ የሆነችው እንጂ እኮ ተባህሪው አይደለም። ስትወለድ እኮ አምላክ አይደለችም አይደል? ስለዚህ መለኮታዊ ባህሪ አላት አይደል? 100%። መለኮታዊ ባህሪ አላት 100%። ባህሪ ያላት 100%። በ100% ነው የዛሬ ጨዋታ። እሺ ስለዚህ በተሰጣት መለኮታዊ ባህሪ ሁሉን ታውቃለች አይደል? እዚህ ጋር አንድ ነገር ግልጽ ላድርግልህ። አሁን እስካሁን ጽፈሃል አይደል? በተሰጣት መለኮታዊ ባህሪ ቆይ አድምጠኝ። በተሰጣት መለኮታዊ ባህሪ ሁሉን ታውቃለች አይደል? አንድ ነገር ግልጽ ላድርግልህ። መጀመሪያ ምንም ግልጽ አታደርግልኝም። እኔ እየጠየቅኩ ነው። በተሰጣት ብለህ ከጻፍከው ትክክል ነህ። በተሰጣት ብለህ እኮ እየመለስኩልህ እኮ በተሰጣት ብለህ እየነገርኩ ነው። አንተው ራሱ
መለኮታዊ ባህሪ ተካፋይ ሆናለች ብለህ ስትል አካፍሏታል። ያካፈላት ምንድነው ብዬ ስል ሙሉን ነው አልከኝ። ሙሉን ማለት በትክክል ስለዚህ ሙሉ ትክክል ነሱ ላይ እሱን እኮ ነው ልንገርህ ምልህ። አሁን እኔ ምልህ ሰጭ መኖሩን መዘንጋት የለብንም እንጂ ትክክል ነህ ነው እያልኩ ያለ። ተሰጥቷታል፣ ተካፍላለች እኮ እያልክ ነበር። መለኮታዊ ባህሪ ሙሉን ተካፍላለች እያልክ ነው እኮ አይደለም። እኔ ላውራ ምልህ ችግር የለም። ተሰጧት በተሰጣት አይነት አማርኛ ቆይ ምንድን ነው የምታወራው? ሚዩት አድርጌያለሁ። እኔ መለኮታዊ ባህሪ ተሰጧት ነው ብለህ ያልከኝን ጽፌ ካበቃ በኋላ ተሰጧት ተሰጣት አትበለኝ። ኦልሬዲ እኮ በቃ አጽፈናል። ተሰጥቷት ነው ተካፍላለች ብለናል። እንዳትደግመው እሺ ብራዘር። ተሰጥቷት ነው ተካፍላለች ብለኛል። በቃ ተሰጥቷት ብሎ የሚለውን ቃል እንደው ስለምትወደው ከሆነ የምደጋግመው ኦኬ፣ ካልሆነ ግን አደጋግመው። መለኮታዊ ባህሪ ተካፋይ ሆናለች። ለምን ተሰጥቷት ብለናል። ግልጽ ነው አይደል ገብረስላሴ? እሱ ጋር አትደጋግመው። ይኸው እዚህ ጋር ተሰጥቷት ይኸው በቃ ቴንኪው። እሱን እንደጽፈው ነው። እሺ ስለዚህ ስለተሰጣት ሲሰጣት 100% ነው አይደል የተሰጣት የመለኮት ባህሪ? አዎ በዚህ በተሰጣት መለኮታዊ ባህሪ ሁሉን ማወቅ ትችላለች አይደል? በትክክል እሺ ሁሉን ማወቅ ትችላለች ማለት አንተ የት ሀገር ነው ያለው? ሀገሩን ብቻ ንገረኝ። ዝም ብሎ ሀገሩ አማራ ክልል። ኦኬ ኢትዮጵያ ማለት ነው። እሺ ሀገራችን ውስጥ ነው ያለው። ዳጊ አሜሪካ ነው ያለው። እኔ ደግሞ ወደዚህ ወደ አውስትራሊያ አካባቢ ነው ያለሁት። ስለዚህ ማርያም ሁሉን ከመለኮት ባህሪ ተካፋይ እንድትሆን ተሰጥቷት ታውቃለች እያልክ ነው። በመለኮታዊ ባህሪያ በዚህን ሰዓት ላይ እኔ እናንተ በምናወራበት ሰዓት ላይ የኔንም ያንተንም የዳጊም ልብ ምን እንደሚያስብ ታውቃለች አይደል? ታውቃለች። እንደ ፍቃዷ ታውቃለች። እንደምን እንደ ፍቃዷ ስልም እሷም ከፈለገች ታውቃለች። የሚከለክላት ነገር የለም። እንደ ፍቃዷ ታውቃለች አይደል? እሺ ከኔ እናንተ ከዳጊ በፊት የነበረ ትውልድ ስላለ እንደዚህ እኔ እናንተን ዳጊ በተለያየ ሀገራት ላይ ሆነን እንደዚህ እኔ እና እናንተ በቀላሉ አላፊያትን መጻያትን ታውቃለች። ያለፈውንም የሚመጣውንም ታውቃለች። አልጠየኩም። የጠየኩ የግለሰቦችን ስም ነው የጠራሁት። የኔን ያንተን የዳጊን ማለት ነው። በተለያዩ 3 ሀገራት ላይ በተለያየ ርቀት ላይ ያለን በብዙ ሺህ ኪሎ ሜትር ርቀት ላይ ያለን ሰዎች እዚህ ፕላኔት ላይ የምንኖር ኢትዮጵያውያንን እየጠየኩ ያለሁት እንደ ፍቃዷ ታውቃለች ብለሃል። አሁን ገብረስላሴ ምን እያሰበ እንዳለ፣ ዳጊ ምን እያሰበ እንዳለ፣ እኔ ምን እያሰብኩ እንዳለ ታውቃለች የስለ አዎ ታውቃለች ብለኛል። መጽሐፍ ቅዱሳዊ ጥቅስ ስጠኝ እስኪ። የኔና ያንተን የዳጊን እንደ ፍቃዷ ምን እያሰብን እንዳለን ልባችንን መርምራ የምታውቅ ከሆነ እኔ እናንተ ዳጊ ሳይወለድ በፊት በነበረ በፍጥረት ታሪክ ውስጥ የማንን አውቃ ነበር። መጽሐፍ ቅዱስ ውስጥ ይሄን አይነት እውቀት ተሰጥቷታል ብሎ የሚል የመጽሐፍ ቅዱስ ክፍል ከብሉይ ከአዲስ ጠቅሰህ ነገራዊ ጥቅሱን እዚህ ጋር ጽፈዋለሁ። ቴንክ ዩ አመሰግናለሁ። የሉቃስ ወንጌል ላይ ጸጋን የሞላብሽ እግዚአብሔር ከአንቺ ጋር ነው ብሏታል ገብርኤል። እግዚአብሔር ከማን ጋር ነው? ከድንግል ማርያም ጋር ነው። ጸጋን ሞልቶባታል። አዎ ሞልቶባታል። ሁለተኛ የዮሐንስ ወንጌል 17 አባት ሆይ አንተ በየ ስትሆን ጥቅስ ጠየቀኝ እኮ ቆይ የጠየቅኩህን በደንብ አድርገህ ሉቃስ ወንጌል መጽሐፍ ምዕራፍ 1 ቁጥር ስንት ላይ ነው የጠየቁን ጥያቄ ታስታውሳለህ አይደል? የሰው ልብ የምታውቅበትን ቦታ ነው አሳየኝ ብያልኩ። የኔና የአንተን የዳጊን ልብ እንደምታውቀው በባለፉት ትውልዶች የሰዎችን ልብ ያወቀችበት ታውቃለች። የሰው ልብ ሁሉ መርምራ እንደ ፍቃዷ መርምራ ታውቃለች ብሎ የሚለውን እሱን ክፍል ነው የምትነግረኝ። ሉቃስ ወንጌል መጽሐፍ ምዕራፍ 1 ቁጥር ስንት ነው ያልከኝ? ቆይ እሱን ክፍል ከሆነ የምትፈልገው እንዴት አድርጌ መልስልሃለሁ ማለት ነው። እሱን መጀመሪያ ልመልስልህ ነው። እንዴት አድርጌ እንደምመልስልህ ልንገርህና ይሄን በዚህ መንገድ አልፈልግም ካልከኝ ሌላ መንገድ ጥቅስ ነው የምትሰጠኝ። ልመልስልህ እኮ ነው እንዴት አድርጌ እንደምመልስልህ።
አይደል? አዳምጠኝ፣ ደቂቃ ሰጠህ አዳምጠኝና ልመልስልህ አይደለ? አሁን አንተ እኮ ምንም አላስወራልከኝ እኮ። እኔ ሚዩት ያደረግኩህ ጥቅስ ስጠኝ ነው ያልኩህ። በቃ ክፈታው ማይክ። የመለኮት ባህሪ ተካፋይ ናት ካልኩኝ የመለኮት ባህሪ ተካፋይ የሆነችበትን ክፍል አሳይህና ከዛ በኋላ ሁሉን ታውቃለች አታውቅም፣ መለኮት ያውቃል አያውቅም ወደሚለው ነው የምንገባው። መለኮት ካወቅ አሁንም እኔ ሚዩት ያደረግኩህ ምንድን ነው ያልኩህ? የደካሞች ባህሪ ሙይት ማድረግ ነው። እኔ ደግሞ ሙይት ካረክ አይመቸኝም፣ እወጣልሃለሁ። በቃ ይሄ ፍርሃትህ ነው። አድምጠኝ። እንደ ፍቃዷ ታውቃለች። እንደ ፍቃዷ የጠየቅኩህን ትተህ ሌላ ስለምታወራ ማለት ነው። እያጭበረበርክ ነው። በቃ አትችልም፣ እያጭበረበርክ። እንደ ፍቃዷ ታውቃለች። የእኛን ልብ እንደ ፍቃዷ ታውቃለች። የሆነ ትምህርት እየነገርኩ ወንጌል እያስተማርኩ ቃል በቃል የተጻፈውን ላሳይ። ምንድን ነው እያልክ ያለኸው? በቃ ሙይት ታደርጋለህ። ሚዩት ማድረግ መረጃ አምጣ ነው እኮ ያልኩህ። መረጃውን ጥቀስ። አሁን የመጽሐፍ ቅዱስ ከፍቻለሁ፣ አውራ። መረጃ ጥቅሱን ስጠን ብሎ ማለት ይሄን ያህል ያስወራል? ጥቅሱን ስጠንና ከዛ የፈለግከውን ደቂቃ ውሰድና አውራ። ጥልቁን ነገር ንገረን። ያው የጥልቁን ትምህርት እየነገርከን ስለሆነ ማለት ነው። የጥልቁን ትምህርት ከጥልቅ የቀዳውን እየነገርከን ነው። እኔ ያልኩት እንደ ፍቃዷ ልብ በል። እንደ ፍቃዷ አሁንም ለአንተ ልስጥህ። እንደ ፍቃዷ የእኛን የኔን ያንተን የእኔን ያንተን የዳጊ ነው ያልኩት ልብ ታውቃለች ወይ ብዬ ስልህ ሁሉን የምታውቅ ስለሆነች ታውቃለች። አዎ ታውቃለች አልከን። እንደ ፍቃዷ ታውቃለች ብለህ ስትል ኦኬ፣ የኔን እናንተ የዳጊን ልብ ካወቀች ከዚህ በፊት በነበረው ትውልድ በባለፉት ትውልዶች እንደዚህ ያወቀችባቸው ልባቸው ወይ ደግሞ ታውቃለች ብሎ የሚል የሰው ልብ ታውቃለች ብሎ የሚል የተጻፈ አሳየኝ ነው። ጥቅስ አሳየኝ ነው ብያልኩ እንጂ አታውራ አላልኩም። ስላልተደማመጥን ነው ሚዩት ያደረኩ እንጂ አሁን ጥቅሱ ንገረና ከዛ ማብራሪያውን ከፈለክ 10 ደቂቃ ማውራት ትችላለህ። ጥቅሱን ስጠን ግን በመጀመሪያ ቀጥል። አሁንም እንድትሰማኝ የምፈልገው ነገር ሚዩት ሳታደርግ መጀመሪያ የመለኮት ባህሪ ተካፋይ መሆኗን አሳያለሁ። መለኮት ደግሞ ያንን ማድረግ እንደሚችል አሳያለሁ። ያ መልስ ነው እያልኩ ያለ ወንድሜ፣ ነግረህናል እኮ ነው። በቃ ታዲያ ምኑን ላሳይሃለሁ? መለኮት የእያንዳንዱን ሰው ባህሪ ያውቃል ካልኩ መለኮት ይሄ ሰው አሁንም እኔ ሚዩት አደረኩ። ከፈለክ መውጣት ትችላለህ ብራዘር። ኦኬ፣ የኔና ያንተን የዳጊ ልብ ታውቃለች ወይ ስለ አዎ እንደ ፍቃዷ ታውቃለች አልከኝ። በቃ አንተ ዝም ብለህ መጫወጫ ሆነ የምትፈልገው። መልካም ጊዜ። በባለፉት ዝም ብለህ ተጫወጫ እባክህ ብራዘር። ቃሉን መስማት ሳይሆን መጫወጫ ነው የምትፈልገው። በባለፉት ትውልዶች ያወቀችበትን ጥቅስ ስታይ ብዬ ስልህ መለኮት ሁሉን ያውቃል አትበለኝ። ሁሉንም የሚያውቀው መለኮት አካፍሏታል፣ ባህሪዋን ተሰጥቷት ነው ብለህ ካልክ በተሰጣት ወይ በተካፈለችው ባህሪ ሁሉን ታውቃለች ብዬ ስልህ አዎ 100% አልከኝ። መፍጠርንስ ብዬ ስልህ 100% አልከኝ። መለኮታዊ ባህሪ ብዬ ስልህ ምንም ሙሉን ነው ሳይቀናነስ ሙሉን ያለው አልከኝ። ልብ በሉ እየጠይቁት ያለሁትን የኔና የዳጊን ያንተን ልብ ታውቃለች በተለያዩ ሀገር ላይ ብዬ ስለው አዎ እንደ ፍቃዷ ታውቃለች አለኝ። የኔ ጥያቄ ምንድን ነው? ጥቅስ ስጠን። በባለፉት ትውልዶች በቤተክርስቲያን ታሪክ ይህንን የተናገረ የመጽሐፍ ቅዱስ ክፍል ካለ ወይ ከብሉይ ኪዳን ወይ ከአዲስ ኪዳን ጠቅሰ ጥቅስ ስጠኝ ነው ያልኩት። ሉቃስ 1ን ጠቀሰ፣ እስካሁን አልነገረንም። ይኸው ሉቃስ 1ን ያወጣሁት ይታያችሁ። ጥቅሱን ስጠንና 10 ደቂቃ አውራ ብራዘር። የሰው ልብ እንደምታውቅ እንደ ፍቃዷ የሰው ልብ ሁሉ እንደምታውቅ መጀመሪያ እኮ የመለኮት ባህሪ ተካፋይ መሆኗን ማሳየት አይሻልም? አይቀድም? የመለኮት ባህሪ በካፈሏ መንገድ አይደለም። የእሱን ጥቅስ ለምን አልሰጥህም? መለኮት ያለውን በሙሉ እንደተቀበለች ለምን አላሳይህም? ሰጠንሽ ጋይድ አይሻልም? መለኮት ያለውን ተቀብላለች የሚል ካየህ ምንድነው ታዲያ ክርክር ሊሆንብህ የሚችል ሀሳብ አይኖርህም ማለት ነው። አሁን ምንድነው የምትነግረኝ? መጀመሪያ መለኮት ያለውን ባህሪ የመለኮትን ሀብት ተቀብላለች የሚል ካሳየው ገብረስላሴ እንዳመጥ ምንድነው አሁን ልትነግረኝ ያለው? እሺ ምንድነው የምትነግረኝ? አሁን የመለኮት ባህሪ እንደተካፈለች የሚያስረዳ መጽሐፍ ቅዱስ ክፍል ነው የምትነግረኝ? በጣም ጥሩ። አሁን ጻፍ። አስረዳህን እንዳለ አንድ ባንድ ትጽፍልኛለህ። ኖ የጠየቁት ስማኝ። የመለኮት ባህሪ ልጽፍ አይደል? ጻፍ አንተ። አሁንም ማስረዳህን ልጻፍ። ከዛ በሱ መሰረት ላሳይ። በክርስቶስ ስማ የምታጽፈኝ የመለኮት ባህሪ እንደተካፈለች የሚናገረውን ክፍል ልታሳየኝ ነው አይደል? አንደኛ እሱን ነው። በቃ በመጀመሪያ ያለው ሁሉ ለወልድ ያለው ሁሉ ለእመቤታችን እንደተሰጠ ላሳይህ ነው። ኧረ እባክህ በመጀመሪያ ተግባባ፣ ተደማመጥ። ልታጽፈኝ ያለው አርእስቱ ልጽፈው ስለፈለኩ ነው። ከዛ ዝርዝሩን ትነግረኛለህ። አርእስቱ የመለኮት ባህሪ እንደተካፈለች የሚናገር የመጽሐፍ ቅዱስ ክፍል ጥቅስ ልትሰጠኝ ነው አይደል? ሙሉን የመለኮት ባህሪ እንደተካፈለች
የመለኮት ባህሪ ተካፋይ እንደሆነች ሙሉ ግማሽ የሚባል የለም። ሙሉ ግማሽ የሚባል የለም። የመለኮት ባህሪ ተካፋይ ነች። ሙሉን እኮ ብለህ ጻፍከኝ። እንዴት ላድርግ ታዲያ? ያንተው እንዳለ ታውቃለህ ማለት ነው። አሁን አየኸው እንዳለ ስለምታውቅ እየሸሸህ ነው። አንደኛ፣ ሁለተኛ ደግሞ ለአብ ያለው ሁሉ ሚዩት አድርጌያለሁ። ለወልድ ያለው ሁሉ ለእመቤታችን እንደተሰጠ የሚያሳይ ክፍል አለ። ሚዩት ስትደረግ ስርዓት ይዘህ እያደረግህ መወያየት አንችልም። በደንብ ነው ሚዩት የማደርገው። ምክንያቱም ደህና ሁን በቃ ቻው። እኔ ተግባቦት ህግ ላይ ምንም የምታውቀው ነገር ስለሌለ ማለት ነው። መርዝህን ተፍተህ በማስረጃ ሰው በትዕግስት ልስማ ብሎ ሲል እንደዛ ራስ እንድትወጣ ነው የፈለኩት። ምንድን ያለ ልብ በሉ። ይሄ በሙሉ የእባብ ትምህርት ይባላል። አሁን የነገረው የእባቡ ትምህርት ይባላል። ኦርቶዶክስ እንኳን ራሱ እንደዚህ አትልም። በመጽሐፍቶቿ ላይ ብትልም እንኳን አንዳንዶቹ ብለው ቢሉም እንኳን ይሄ በሙሉ የእባብ ትምህርት ይባላል። ለምን? ፍጡርን ማርያምን ከፈጣሪ እኩል አሰናስኖ እዚህ ጋር ያስቀመጠ የእባብ ትምህርት ይባላል። የቀደመው እባብ ትምህርት ሲያስተምር እነዚህ ነው የሚያስተምረው። ኦኬ፣ የቀደመው እባብ ትምህርት ነው ይሄ ትምህርት ማለት ነው። ኖ እታች አውርዱት። አሁን እታች ወረድ ብራዘር። የእባብ ትምህርትን ተፍታሃል፣ ሪከርድ ተደርጎላል። በደንብ ተረጋግተህ ለመወያየት ስትፈልግ እናስገባለን። ለመወያየት ስትፈልግ ማለት ነው። ለተጠይቀው ጥያቄ ምንድን ያለን? ሁሉን ታውቃለች፣ እንደ ፍቃዷ ሁሉን ታውቃለች አለን። የኔና የዳጊን የእሱን ልብ ነው የምታውቀው። ልብ በል። እኛ ደግሞ የሰው ልጆች ነና የሰውን ሁሉ ልብ ታውቃለች። እንዴት? እንደ ፍቃዷ። እቺ ሰይጣን ናት እንጂ ማርያም አይደለችም። እደግመዋለሁ። በኦርቶዶክስም በካቶሊክ ቤተክርስቲያን እንደዚህ የምትባል ማርያም አጋንንት ናት እንጂ የጌታ እናት ማርያም አይደለችም። ለዚህ ነው እነዚህ ሰዎች በቤተክርስቲያኒት ውስጥ የተቀመጡ ሳያውቁ አጋንንትን እያመለኩ ነው ብለን የምንለው ማለት ነው። ግልጽ ነው። ምክንያቱስ አጋንንትን ያስባለው ለምንድን ነው? ፈጣሪን መንፈስ ቅዱስን ከፍጡር እኩል ያደረጉት። ይኸው ራሱ እንደተናገረው ኦርቶዶክሳዊ ነው። ግማሹ እንደሱ አይነቱ ያመልካታል። እሱን ደግሞ የሚመስሉ በእምነት ሌሎቹ ደግሞ አያመልኳትም። ያለ ብራዘርዬ እዚህ ጋር ልጻፍልህ። ቆይ ሌሎችም ሕያዋን ፍጥረታትን እነዚህን ወስደህ እነዚህን ፍጡራን ወስደህ ከጌታ ጋር ጫማ አለካካለሁ ትከርሻ አለካካለሁ ብለህ ካልክ አንተ የምን ትምህርት አስተማሪ ነህ ማለት ነው? ትምህርት አስተማሪ ትባላለህ ማለት ነው። አሁን ይሄ የገባው ሰውዬ የእባቡ ገብረስላሴ የእባቡ ትምህርት አስተማሪ ነው። የእባቡ የቀደመው ዲያብሎስ ማለት ነው። አንዱ ትልቁ ምን ነበር የዚህ ትምህርት ችግሩ? በመላእክት ዓለም መጥቶ በመላእክት ዓለም የነበረው ዲያብሎስ ምን ነበር ያለው? እኔ ከሱ እኩል ነኝ፣ ምንም በኔና በሱ መካከል ምንም ልዩነት የለም ነው ያለው። እኩል ነን፣ በልዑል እመሰላለሁ ያለው። ቤቴን ከከዋክብቶች በላይ አደርጋለሁ።
ወደቀና ይሄ እባብ አሁን በዚህ በገብረ ስላሴ ውስጥ ያያችሁት እባብ መጣና እዚህ በኤደን ገነት ሰዎች ጋር መጣና ብሉ አላቸው። ብሉ፣ ዛፍ ስትበሉ ቀጥታ ወደሱ ነው የምታድጉት አላቸው። በዩ ብትበሉ እኮ እንደሱ እንደምትሆኑ እሱ የሚያውቀውን ስለምታውቁ እሱ እንደሚሆነው እነሱ ሁሉ ነገር ስለምትሆኑ ነው አላቸው። በላች፣ ለባሏም ሰጠችው። የዛፍ ፍሬ በመብላት እንጨቱን ለምን አትበላውም? ስሩን ቀርጥፋ ለምን አትበላውም አልኩ። እንጨት ለምን ስትበላ አትኖርም? ይሄንን ያስተማረው ማን ነው? እባቡ ነው። እባቡ መጣና ያሁን የኤደን ገነቱ እባብ ነው በገብረ ስላሴ ውስጥ መጥቶ ምን ያለው? ማርያም ማለት እግዚአብሔር መንፈስ ቅዱስ ሁሉን እንደሚያውቅ እሷም ሁሉን ታውቃለች። እሱ እንደሚፈጥር እሷም ሁሉን ትፈጥራለች። ማወቅ ለዚህ ምን አለ? ሁሉን ፍጥረት በእኩል ዓይን ማየት አለ። ከነገረኝ የመለኮት ባህሪያትን ራሱ አያውቀውም ሲጀምር። ሁሉም ፍጥረት በእኩል ዓይን ማየት አለ። እሺ፣ በሁሉ ቦታ መገኘት አለ። እሺ፣ መሰወር መታየት ወይንም አለመታየት መቻል አለ። መሰወር ልክ እንደ መለኮት ትሰወራለች ወይ ትታያለች ወይ አትታየም። እቺ ምንድን ናት? እባብ እባቢቱ ማርያም ልትላት ትችላለች። ስሙን ቀጽላ ስለያዘች ማለት እባቢቱ ማርያም ናት። እቺ ኦኬ፣ እባቢቱ ማርያም የጌታ እናት አይደለችም። እቺ ለጌታ እናት ምን ያህል ክብር እንዳለን ታውቃላችሁ የወንጌል አማኞች። እባቢቱ ማርያምና የጌታ እናት ማርያም ሁለቱ ይለያያሉ። አሁን እሱ መጥቶ የነገረን እባቢቱ ማርያምን ነው። ምክንያቱም ትሰወራለች፣ አትታይም፣ ትታያለች፣ በሁሉ ቦታ ትገኛለች። እባቢቱ ማርያም ፍጥረቱን ሁሉ በአንድ አይና ያለው ብላ ትላለች። አይኗን እናጠፋዋለና በእውቀት በጸሎትም አይኗን ነቁረን ነው የምናጠፋላት በመንፈስ ቅዱስ ኃይል። አየህ፣ ሁሉን ፍጥረት በኩል ታያለች ይላል። እባቢቱ ማርያም ነው ያልኩ እንጂ የጌታ እናት ማርያም አላልነው። የጌታችን እናት ማርያምን ማንነካም። ኦኬ፣ እባቢቱ ማርያም ሁሉን ማወቅ ትችላለች ይላል። እባቢቱ ማርያም ሁሉን መፍጠር ትችላለች ይላል። እባቢቱ ማርያም በመንፈስ ቅዱስ ውስጥ ያለውን መለኮታዊ ባህሪ ሙሉን ተካፍላለች። ስለዚህ የሰውን ሁሉ ልብ ታውቃለች እያለ ነው። ምንድን ነው ያልኩ? እባቢቱ ማርያምና የጌታ እናት ማርያምን ለዩ። እኛ እየጠየቅን ያለ ነው። የጌታ እናት ማርያም እዚህ ሰዎች ውስጥ ነው ያለችው። እባቢቱ ማርያም ደግሞ የዚህ ወገን ነች። እባቢቱ ማርያም የዘር ሐረጓ ከዚህ ነው የሚቀዳው። የጌታዬ እናት ማርያም ግን የጌታችን እናት ማርያም ግን እዚህ ነው ወገኗ እዚህ ነው ያለው። ኦኬ፣ የጌታ እናት ማርያም ሁሉን አታውቅም። ልጇ እንኳን ጠፍቶባት አታውቅም ነበር። የ3 ቀን መንገድ ነው ተጉዛ ሄዳ በኢየሩሳሌም ያገኘችው። ስለዚህ እንዲህ አይነት ትምህርት ነው የያዙት። ያው እሺ፣ ካወራ በስርዓት ካወራ ድጋሚ ያስገባለሁ። በስርዓት ካወራ አሁን እባቢቱ ማርያምህን ነው የምንነጋገረው። የጌታ እናት ማርያም ብለህ እንዳትጠራ እኔ ፊት። አሁን ሚና ለይተናል። የአንተ ማርያም እባቢቱ ማርያም ናት። ምክንያቱም ከመለኮት እኩል ጫማ ያለካካት ማለት ነው። የጌታችንን እናት ማርያምን እንዳትነካ እዚህ ቤት፣ ካልሆነ እታች እምቦጭ አረጋለሁ አወርድህና ማለት ነው። አሁን አንተ ስለ እባቢቱ ማርያም ከመንፈስ ቅዱስ እኩል የሆነችውን ምንጯ ወይ የዘር ሐረጓ ከዚህ የሚቀዳውን እሷን ትነግረናለህ። ከመለኮት እኩል ስላደረካት ማለት ነው። 800 ሰው ሰምተዋል፣ ሪከርድ ተደርጋል። አሁን የምትነግረን የሰውን ልብ የኔንም ያንተንም የዳጊንም ልብ ታውቃለች ብለህ እንደ ፈቃዷ ታውቃለች ብለህና እንደ ፈቃዷ የሰውን ሁሉ ልብ ታውቃለች ብሎ የሚለውን የመጽሐፍ ቅዱስ ክፍል ጠቅሰህ ነገረን። ዳንዬ ካለህ ዳንዬ ያለህ ቅድም እንደጀመራችሁ ከዚህ ላይ መቀጠል ትችላላችሁ። ወንድምነት አለ ዳንዬ ያለ? እሺ፣ የለም። ዳግሻ ያለ? እሺ፣
ኦኬ አሁን የመጽሐፍ ቅዱስን ክፍል ንገረኝ። እንደ ፈቃዷ የኔና ያንተን የዳጊን ልብ ካወቀች እንደ ፈቃዷ የሰው ልብ ታውቅ እንደነበረ የሚናገር የመጽሐፍ ቅዱስ ክፍል ስጠኝ። አይ ከመንፈስ ቅዱስ ተቀማ ነው ከመለኮት ባህሪ ተካፋይ መሆኗን ላሳይህ ነበር ብለህ ያልከኝ አንደኛ አርዕስቱ ስጠኝ ብዬ ስል እንኳን አላዳምጥክም። ስለዚህ አውርጃለሁ ማለት ነው። አሁንም ከሰማኸኝ የመለኮት ባህሪ ተካፋይ መሆኗን ሙሉን ተካፋይ መሆኗን ሙሉን ብለህ እዚህ አጽፈኛል። ሙሉን ተካፋይ መሆኗን የሚናገርበት የመጽሐፍ ቅዱስ ክፍል ስጠኝ። ማውራት ትችላለህ። የፈለግከው እንዳይቃ ወስደህ ሙሉን የመለኮት ባህሪ እንደተካፈለ። አመሰግናለሁ። ግን ንግግሬን ሳልጨርስ አሁንም ሚዩት ታደርገኛለህ እኮ። እንዴት ላወራ እችላለሁ? በቃ ከታየህ ልክ ነው። እኔን አውርደህ ከምትሳደብ እንደማትችል ለምን አታሳየኝም? እንደማትችል አሁንም እኔ ነኝ ሚዩት ያደረኩህ። እንደማትችል አሳየኝ። የምትችል አሳየህ። የጌታ እናት ሆና እንደማትችል እያልክ ነው። ይሄ ደግሞ ክደት ነው። ልብ በል ጥቅስ ስጠኝ ነው ያልኩህ። ከገባህ አንተም አንዴ ኮሜንት ለምንድን ነው ኦፍ የሆኑ? ቅድም እኔ ነኝ ያደረኩት። ክፈቱት። እኔ ነኝ ቅድም ያልኩት። አሁን ክፈቱት። እኔ ነግሬያቸው ነው። ለአንተ ማስረዳት እኔ ግዴታ የለብኝም። እወርዳለሁ። እውነታው ግን እንደምትችል ላሳይህ። አትችልም ብለህ ሞግተኝ። እውቀቱ ካለ እባቢቱ ማርያም ምናምን ብለህ ሌላ ውስጥ እኔን አስወርደህ ኮሜንት ዘግተህ እኔ ነኝ የሚዩት ያደረኩት። ጥቅስ ስጠኝ አውራ እኮ አልኩህ። እኔ ነኝ አሁን አውራ እያልኩ ያለው 800 ሰው ቁጭ ብሎ ችግር እኮ ስጠኝ ትልና ወዲያው ትዘጋለህ እኮ። ስጠኝ ትልና አታስወራም። እንዴት ልሰጠው ይችላል? ሀሳቡ ላይ አወራ እንዴ? ሚዩት እያደረከኝ እንዴት ነው ማወራህ? ስለ ቋል መቻልህን የሚያሳይ ነው። የኦርቶዶክስ ትምህርት አይደለም አልክ አይደል? ከዛ በኋላ ኦርቶዶክስ አሁንም እኔ ነኝ ሚዩት ያደረኩህ። ሌላውን ትተህ ጥቅሱ በቃ አይቻው እኔ አልሰጥህም። እንደዚህ ሚዩት እያደረከኝ ስለማልሰጥህ እታች አውርደኝ። ሚዩት እኮ ማድረግ አውራ ብዬ ስልህ ቃሉ ላይ አይደለም የምታወራው፣ ሌላ ነገር ነው የምታወራው። ሌላ ስለምታወራ ሚዩት አድርገህ ኤርሚ አንድ ደቂቃ ብትሰጠኝ እኮ ማውራት እችላለሁ። አንተ እኮ ኢቭን 30 ሴከንድ እንኳን አትሰጠኝም እኮ። አሁንም ሚዩት አድርጌያለሁ። ጥቅሱን ስጠንና የፈለግከውን ደቂቃ አውራ እኮ ነው የምትባለው አማርኛ። ያለ ጥቅሱን ስጠን። አንተ ሚዩት በማድረግ ካህን ነህ። በእናትህ ሚዩት በማድረግ ተክነሃል። በቃ አሁንም እኔ ሚዩት አድርጌያለሁ። ጥቅሱን ስጠንና አፌን እያያዝክ እንዴት ልሰጥህ እችላለሁ ወንድሜ? ጥቅሱን ስጠንና ሌላውን ትተህ አንዴ ሰማኝ። ጥቅሱን ስጠንና የፈለግከውን ደቂቃ ውሰድና አውራ። ያውላችሁ 800 ሰው ልብ በሉ። ጥቅሱን ስጠን ያልኩት። ከዛስ 10 ደቂቃ የፈለግከውን አውራ አልኩት። ጥቅሱን ከሰጠን በኋላ ጥቅሱን ሳይሰጠን እሱ ወሬ ነው የሚያወራው። ከእናቱ ጋራ ምድጃ ላይ ቁጭ ብሎ የቡና ወሬ ለምዷል። ወሬ ነው የምታወራው። ጥቅሱን ስጠን። ላወራው ነገር ጥቅሱን ስጠን። ከዛ አውራ የፈለግከውን ደቂቃ ወስደህ ችግር የለውም። ስድብ ከባባፍ የሚጠበቅ ስለሆነ አውሬው አፍ ስለሆነ ስድብ ተሳደብ፣ ችግር የለውም። ጥቅሱን ስጠን። የዮሐንስ ወንጌል 17 ኦኬ፣ አዳምጥ። አሁንም እንዳታስቆመኝ። የዮሐንስ ወንጌል 17 ላይ 17 እሺ፣ ቁጥር ስንት? አዎ በቃ ቁጥር 21 አካባቢ ቁጥር 21 ቁጥር 17 ሶሪ፣ ቁጥር 17 እሺ፣ ሶሪ ቁጥር 17 አካባቢ ዮሐንስ 17 21 22 17 እስከ 25 ባለው ድረስ ምን ይላል? እናነበው። ማውጣት ትችላለህ። እናንብብ። ዮሐንስ 17 ማን ሐሰተኛ እንደሆነ አሁን እናያለን። ተቃሉ ችግር የለም ብራዘርዬ። ዮሐንስ 17 ማርያም የሰው ልብ እንደምታውቅ ሊያሳየን ነው። ዮሐንስ 17 የክርስቶስ ያለው ሁሉ የእሷ እንደሆነ ነው ማሳየህ። ክርስቶስ አያውቅም እያልክ ነው። በሌላ አማርኛ እየካድክ መሆኑ ነው። እንግዲህ ይህንን ካልተቀበል አሁን እባብህ ተነሳብህ ማለት ነው። መዋሸት ጀመርክ። እባብህ ተነሳብህ ማለት ነው። ለክርስቶስ ለእመቤታችን እንደተሰጠ ላሳይህ ነው። አድምጥ፣ አትዋሽ። ቁጭ አድርገህ አትዋሽ። እባብህ ካልተነሳብህ በስተቀር ውሸት አትዋሽ። እኔ ክርስቶስ አይችልም አልኩኝ፣ አልወጣኝም። እባብህ ሲነሳብህ እኔ ደግሞ እባብን መቀጥቀጥ በቃ እግዚአብሔር ጠርቶኛል አልኩ። የእባቡን ራስ ሚዩት አድርግ። ዮሐንስ 17 ከ17 ጀምሮ እስከ 25 ይነበብልሃል። ሚዩት አድርግ። ቃሉን ላንብበው። ኦኬ፣ ሐሰተኛ መሆኑና አለመሆኑን እስከ 25 ድረስ አንብብልኝ ብለሃል። ላንብልህ ነው። እባብህ እየተቀጠቀጠ ማለት ነው ከላህ ላይ። ኦኬ፣ በእውነትህ ቃል ማነው? በእውነትህ ቀድሳቸው፣ ቃልህ እውነት ነው። ወደ ዓለም እንደላከኝ እንዲሁ እኔም ወደ ዓለም ላኳቸው። ጥያቄ ልብ በሉ። ማርያም የሰው ልብ እንደምታውቅ ነው ጥያቄ የጠየቁትኝ። እሺ፣ ላኳቸው። እነርሱ ደግሞ በእውነት የተቀደሱ እንዲሆኑ
እኔ ራሴን ስለ እነርሱ ቀድሳለሁ። እስከ ቁጥር 25 ነው ያለ። ልብ በሉ ተከታተሉ። ሁሉም አንድ የሆኑ ዘንድ ከቃላቸው የተነሳ በእኔም ስለሚያምኑ ደግሞ እንጂ ስለ እነዚህ ብቻ አለምንም። አንተ እንደላከኝ ዓለምንም ያምን ዘንድ አንተ አባት ሆይ እኔ በእኔ እንዳለህ እኔም በአንተ እነሱም ደግሞ በእኛ አንድ የሆኑ ዘንድ ማለት ነው። ይሄ በእኛ አንድ የሆኑ ዘንድ ሚዩት አድርግ። በኋላ ታብራራለህ ራስህ፣ ካልሆነ ታች ትወርዳለህ። ሚዩት አድርግ። ራስን የምታብራራው እኔን አይደለም ጠይቀው። እንደኛ አንድ የሆኑ ዘንድ በእነሱም እኔም በአንተም ስሆን በአንድ ፍጹማን እንዲሆኑ የሰጠኸኝን ክብር እኔ ሰጥቻቸዋለሁ። እንዲሁም ዓለም አንተ እንደላከኝ በወደድከኝ መጠን እነርሱም እንደወደድካቸው ያውቃል። አባት ሆይ ዓለም ሳይፈጠር ስለወደድከኝ የሰጠኸኝንም ክብሬን እንዲያዩ እኔ ባለሁበት የሰጠኸኝን እነርሱም ደግሞ ከኔ ጋር የሆኑ ዘንድ እወዳለሁ። ቁጥር 25 ድረስ አንብብ ነው ያልከኝ። ጻድቅ አባት ሆይ ዓለም አላወቀህም፣ እኔ ግን አወቅኩ። እነዚህም አንተ እንደላከኝ አወቁ። ቁጥር 25 ድረስ ነው ያልከኝ። 17 ከ17 እስከ 25 ድረስ ተነበበ።